ባለፈው ስለተናገርኩሽ ንግግር ይቅርታ። ኧረ ምንም አይደለም፣ እረስቸዋለሁ። ሌላው ደግሞ አንድ ነገር ልጠይቅሽ። ከዚህ በኋላ ደብቆሽ የለም። ከአባቴ ጋር ብቻ ነው ደብቆሽ መጮት የምፈልገው። ጥሩ እሺ። አባዬ ብዙ ብር እንዳስገባልሽ ነገርሽኝ ነበር። አዎ የእናቴ ድርሻ ነው። እናቴ ደግሞ አልሞተችም። ምንም መደባበቅ አያስፈልገው። አውቃለሁ፣ ታውቂያለሽ። ነገሩን ከገላለጥከው ናቲ፣ አንድ ነገር ላስቸግር። እሺ ምንድን ነው? እኔ አለሜን ላናግራትና ይቅርታ ልጠይቃት ፈልጋለሁ። ለምን ይቅርታ መጠየቅ ፈልግሽ? ስለተጸጸትኩኝ ናቲ። ይቅርታ ባልጠይቃት እኔ ህይወት ላይ ምንም የሚፈጠር ነገር የለም። ፖሊስም አይዘኝም። በቃ ውስጤ እንዲረጋጋ ፈልጋለሁ። ደስ እያለኝ አገናኝሻለሁ። ይኸውልህ ናቲ፣ ለእሷ ግን አትንገራት፣ አታምነው። ችግር የለውም። የት ትገናኛላችሁ? የፈለጋችሁበት ቤት ወስድሻለሁ። አመሰግናለሁ። አሁን ግን ትሁትን ፈልጊያት ነበር። ትፈልጊያታለሽ? አይ ትሁትዬ እንዴት ነሽ? ከናትዬ ጋር ደግሞ አብዝተሽዋል። እንዴት ነው? ኧረ ምንድን ነው ከልጄ ጋር ያለሽ ነገር? አይ እኔም እኮ ነገር ነበር። ምንም ነው የነገርሽው? እየቀልድሽ ነው እንዴ? በነገረኝ ነገር በጣም ተደስቻለሁ። እኔ ግን ፈርቼ ነበር። ሰው ቤት ስንሰራ ሰው እንዴት እንደሚያስበን ግራ ነው የሚገባኝ። በዚህ ሰዓት እንዳንቺ የማከብረው ሰው የለም። ሰው ቤት ስትሰሪ እዛ ቤት ያለውን ሰው በሙሉ ነው የምታሳርፊው። ስለዚህ አንቺ ክብር ነው የሚገባሽ። ሰው እኮ እንደዚህ ያስባል። እንደ ሰው ቤት ሰራተኛ የማከብረው ሰው የለም። ስራውንም አከብረዋለሁ። ኧረ ሞገሽኝ ትሁቴ። ክፍያውም አይመጥናችሁም፣ የምንሰጣችሁ ክብርም አይመጥናችሁም። እንዴ አከበርሽው እኮ በጣም ስራችን እኮ ነው። የምሬን ነው። ውጪ ሰርተን ደክመን ስንገባ የአማረ ቤት የሚጠብቀን እናንተ ስላላችሁ ነው። ልጆቻችንን ጣል አድርገን የምንሄደው እናንተ ስላላችሁ ነው። የአማረ ምግብ በልተን ቡናችንን ጠጥተን ዘና ብለን የምንኖረው እናንተ ስላላችሁ ነው። ሁላችሁንም እጃችሁንም ጉልበታችሁንም ይባርክላችሁ። እኛ ያለ እናንተ ምንም ነን። የበፊቷ ሰራተኛዬንም ሁሌ ይላት ነበር፣ እንዳንቺ አይነት አስተሳሰብ ያለው ሰው ቢበዛ ሀገራችን ትቀየር ነበር። ሰላም ውድ ቻናል ቤተሰቦቼ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መተናል። ተወዳጅ የትሁት ድራማ ዛሬ ምን ተፈጠረ የሚለውን አብረን እናያለን። እስከ ቪዲዮ በጣም ድረስ ከኔ ጋር አብራችሁ ቆዩ። እንግዲህ ገዛኝ አለሜን እገልሻለሁ ብሎ እየዛተባት ነበር ማለት ነው። ስለምንድን ነው የምታወራው? አብዳል እንዴ እያለችው ነበር። አይ አላበድኩም፣ እየጠየኩሽ ያለሁት ነገር ምን እንደሆነ አልገባሽም ወይንስ ምንድነው ብሎ ልክ ሽጉጡን አንስቶ ልተኩሳት ሲተኩስበት ባዶ ሆኖ ተገኘ ሽጉጡ ማለት ነው። በዛ የተነሳ በጣም ደነግጣል እና ፖሊሶቹ እየመጡ እንደሆነ ስትነግረው በጣም ደንግጦ ሩጫውን ይለቃል ማለት ነው። አለሜ በጣም ሳቀችበት። ለዚህ አቅሜ ነበር እንደዚህ የምትሆነው ብሎ ስትስቅበት ነበር። እና እንደዚህ ስራ አስከፍልሻለሁ ብሎ ይደነግጥና ሩጫውን ይለቃል። ሽጉጡ ያለ መስሎ ነበር የተኮሰው። ነገር ግን ሽጉጡ ውስጥ ብኖር ኖሮ አለሜ ገላት ነበር ማለት ነው። ነገር ግን ባዶ ነበር፣ ሽጉጡ ባዶ ነበር ማለት ነው። እና ምን እየተፈጠረ እንዳለ እየጠየቀችው ነበር። እና ትሁት ምን እየተፈጠረ ብላ ስትጠይቀው ነበር። እንግዲህ አለሜ ላይ ተኩሶ ነበር፣ ነገር ግን ሽጉጡ ባዶ ነበር። እዚህ ጨዋታ ውስጥ አንቺ አለሽበት ስትለው አይ በጭራሽ አለሜን እኮ ሊገል ነበረ። ነገር ግን እንግዲህ ኃላፊነቴን ተወጥቻለሁ፣ የምፈልገውን ነገር አቀርባለሁ። ከዚህ በላይ ምን ነው ከኔ የምትፈልጉት? አሁን ግን ልጄና እኔ እንድትሆኝ እፈልጋለሁ ስትል ትነግረዋለች። አለምን አንቺን ትሁት ራስሽን ልጅሽን እንግዲህ አድርገሻል እና ሽጉጡ እንዴት ባዶ እንደሆነ አጋጣሚ ነው ብለሽ ታስባለች ስትላት፣ እውነት አላቅም ቤቲ ምን እየተፈጠረ እንደሆነ። እኔ አለሜን ልጄ ታይዛለች ብዬ ልጄ ሊገልብኝ ነው ቶሎ ነይ ነበር ያልኳት፣ ሌላ ግን ምንም የማውቀው ነገር የለም ብላ ትነግራለች። ትሁት ስትፈልገው የነበረው ዶክመንቶችን በሙሉ ለአባዬ ትሰጠዋለች ማለት ነው። እና ለአባዬ ከሰጠችው በኋላ ምን እየተፈጠረ እንደሆነ አላቅም። አባዬ ግን እባክህ
አለሜ ምንም ነገር እንድትሆን አልፈልግም፣ ልጄም ጭምር። አባትሽ ቀረ እንዴት ስላት አላቅም ግን እመጣለሁ ብሏል፣ የምቀረ አይመስለኝም እያለችው ነበር። እና አልቀረም ማለት ነው ስትለው አባቴ በጭራሽ አይቀርም ይመጣል እና ግን ምን እንደምፈጠር ግን አላውቅም ስትል ትነግረዋለች። እና ትሁት እኔ ሸወደችኝ፣ ያቺ ጋርን እኔ ሸወደችኝ፣ ልጇንም አለሜንም አስመለጠቻት፣ ልጇንም ጨምር። ስለዚህ እያንዳንዱ ነገር አስከፍላታለሁ በማለት እየዛተ ነበር። ገዛኝ እባክሽ የማውን ነገር አታውራ፣ ትሁት ይህንን ነገር የምታውቀው አይመስለኝም። እርግጥ ትሁት ይህንን ነገር አላደረገችም፣ እኔ እርግጠኛ ነኝ ሲል ይነግራታል። እና ታዲያ ማን እንደዛ ያደርጋል ብለሽ ታስባለሽ ብሎ እየጠየቃት ነበር። ትሁትና አለሜ አንገታቸው አንድ ላይ እያወሩ ነበር እና በጣም እየተናደደ እንደሆነም ጭምር እየነገረችው ነበር። ታዲያ ምኑ ተሻለ ስሉት እይጠይቃታለች። አላቅም ነገር ግን የሆነ ችግር እየተፈጠረ እንደሆነ እኔ እርግጠኛ ነኝ ስትል ትነግረዋለች። እና ምንም እንደማይፈጠር እየነገረችው ነበር። ቢሆንም ትሁት ታውቂያለሽ ደስታዬን ፈገግታዬ ነው የመለሽልኝ፣ አንቺ ለእኔ ትልቅ ቦታ አለሽ በማለት ይነግራታል። ናቲ እኔ ምን አደረግኩልህ? ምንም እኮ አላደረግኩትም እያለች እናትን እኔ እንድታገባ ካልፈልገች ምን ታደርጋለህ ስትለው አይ እናቴ ሁሉ ነገሬ ነች፣ እኔ የምፈልገው ነገር በሙሉ እሺ እንደምትለኝ አልጠራጠርም ብሎ ይነግራታል። እና ለምንድን ቆንጆ ራት ማልጋብዝሽ ታዲያ ጋባዡ ማን ይሆናል ብላ ስትነግረው ነበር። ለምኛው አሁን ወደ ቤት መሄድ አለብን ብላ ወደ ቤት ስትመጣ ገዛኝ በጣም ተናደው ነበር። እና ተጫወትሽብኝ አይደለም ስለው አይ በጭራሽ አልተጫወትኩብም፣ እኔ ምን አድርጌ ነው የምጫወትበት ስትል ትነግረዋለች። ታዲያ አለሚን እንዴት እንደዚያ ነገር ሊፈጠር ቻለ? እውነት ምን እንደተፈጠረ ምንም እኔ አላውቅም። ነገር ግን የማውቀው ነገር ብኖር እንግዲህ ጥራት ብላይ ጠርቼ እልሃለሁ። ከዚህ በላይ እኔ ምንም የማውቀው ነገር የለም ስትል ትነግረዋለች። እየተጫወትሽብኝ ከሆነ ትሁት ከባድ ችግር ውስጥ ትገባለሽ እያለ እየዛተባት ነበር። አይ እኔ ምንም ነገር የማውቀው ነገር የለም እባክህን የሌለ ነገር አታውራው ስትለው ከአሁን በኋላ እንደማትፈራና በጭራሽ እንደማትሸሽም ጭምር ትነግረዋለች ማለት ነው። ጥሩ እንደማትፈሪና እንደማትፈሪ እናያለን እሱን። ነገር ግን ትሁት እኔ ከምፈልገው ነገር ውጭ ንቅንቅ እንደማልል እኔ ገዛኝ በደንብ ታውቂኛለሽ። ከምፈልገው ነገር ወለፍ እንደማልል ጭምር እኔም ካሁን በኋላ በጭራሽ በህይወቴ በጭራሽ አልፈራም። የምፈራው ልጄ ምንም ነገር እንዳታረግብን ብዬ ነው እንጂ ሌላ ነገር ምንም አያስፈራኝም በማለት ትነግረዋለች። ጥሩ እሱን አብረን የምናይ ይሆናል እያለ እየዛተባት ነበር። እና በጭራሽ እንደማትፈራው ጭምር ትነግረውና ካሁን በኋላ አታስፈራራኝ እያለች ነበር። ቤት እህቷን ለመጠየቅ እየሄደች ነበር። እህቷ ሕክምና ሙሉ ማድረግ እንደምትፈልገውም ጭምር ስትነግራት እሺ ሕክምና ሙሉ እናደርጋለን እና ገንዘብ ያስፈልጋኝ ስትል ትነግራታለች። እሺ የምትፈልገውን ገንዘብ ሰጥሻለሁ፣ ሙሉ ሕክምና እናደርጋለን። እውነትሽን ነው እህቴ፣ ቆሜ መራመድ እፈልጋለሁ፣ ማንኛውም ሰው ላይ ሽክም መሆን አልፈልግም ብላ ትነግራታለች። እና እሷም ደግሞ ቆመ መራመድ እንደምችልም ጭምር ትነግራታለች። እና ሕክምናውን በቅርቡ ትጀምራለች ብላ ስትነግራት እጅግ ነበር ደስ አላት ማለት ነው። እና ሕክምናውን በቅርቡ ትጀምራለች ብላ ስትነግራት በጣም ደስ ብሏት እና ታዲያ ሕክምናውን እጀምራለሁ ማለት ነው እህቴ ያለቻት። አዎ ትጀምራለች፣ ሀሳብ አይግባሽ እያለቻት ነበር። እና በጣም ነበረ ደስ አላት ማለት ነው። እና ቤቢ ሕክምናውን በቅርብ በእግሬ እራመዳለሁ ብላ እየነገረችው ነበር። አልገባኝም ምን ተፈጠረ ስትላት በቅርቡ በእግሬ እራመዳለሁ ሕክምናን እንደምንጀምር ትነግረዋለች። እና ትሁት ጋር እያወራች ነበረ። ቤቴ ቆይ ትሁት ምናምን ብላ እየጠየቀችው አንቺ የምትፈልጊ ነገር ካገኝሽ ከዚህ መሄድ ትችያለሽ፣ እኔ የምፈልገውን የሚበቃኝውን ካገኘው ይዤ እሄዳለሁ ስትል አለምም ትላታለች። እንግዲህ ምርጫው አንቺ ነው፣ አንቺ ደስ አለሽ ማድረግ ትችያለሽ ስትላት አው አንቺ ልጅ ይዘሽ ትሄጃለሽ፣ እኔ ግን የምፈልገውን ገንዘብና ሀብት ይዤ እሄዳለሁ ስትል ትነግራለች። ከዛ ሶስቱ እንደፈለጉ ህሊናሽ ምንም አይልሽም፣ ምንም አይለኝም ህሊናዬ ስትል ትነግራታለች።
ቢሆንም ግን እንደዚህ ማድረግ ትክክል አይመስለኝም። ቆይ እንዴት ነው የምታስቢኝ? እንግዲህ የምፈልገውን ነገር ነግሬሻለሁ፣ የሚበቃኝን ነገር እሺ እሄዳለሁ ብላ ስትነግረው ነበር። ነገር ግን ናታንና አባዬ አንድ ላይ እንደውም አለሜ ሲያወሩ ነበር እና ምን ማድረግ እንዳለባቸው ጭምር እየተነጋገሩ ነበር። ምንም ቢሆን ገዛኝ አንድ ነገር ከማድረግ ወደኋላ እንደማይል እርግጥ ነው፣ ግን ለዚህ ነገር ዝግጁ መሆን እንዳለባቸው ጭምር እያወሩ ነበር እና አለሜ ምንም ነገር አታስቢ ናታን፣ አንተ የምትፈልገው ነገር ማድረግ አለብን፣ አለዛ ግን ሀሳብን እንዳትቀይር እንዳትለዋውጥ። አሁን ትሁት ልጇን ካገኘችና ልጇን ካዳነችው ማድረግ ያለብን እናደርጋለን ብላ ትነግረዋለች። እና ሀብትም ንብረቱን በሙሉ ወደ አንድ ማዞር ይኖርብናል። ስለዚህ ገዛኝ ከህይወት ውስጥ እንዴት አድርገን ማውጣት እንዳለብን ማሰብ አለብን ስትል ትነግራለች። አባዬ ገዛኝን አግኝቶ ለማውራት ይወስንና አብረው እያወሩ ነበር። ይልቁንስ እጅን ብትሰጥ ይሻላል፣ ገዛኝ እጅ ስጥ ለፖሊስ ላል። እኔ ገዛኝ እጅን አልሰጥም በጭራሽ፣ እስቲ ማን እንደማሸንፈኝ እናያለን ብሎ እያዛተ ነበር። አይ ይህ ነገር ምንም አላማረኝም፣ እጅን ብትሰጥ ይሻላል፣ ግን ተጎጂ የምትሆነው አንተ ነው። በጣም በቂ መስረጃ ታውቃለህ። ከዚህ ቤት ልጄ ለፖሊስ ማስረጃ ሰጥቶት ነበር እና የመረጃ ዞሮ ዞሮ እኔ እጅ ነው የገባ በማለት ይነግረዋል። ነገር ግን ትታሰራለህ፣ እመነኝ፣ እኔ ወደኋላ አልልም እያለው ሲነግረው ነበር። ምንም አታደርገኝም፣ ምን ታመጣለህ ብሎ ቀለል አድርጎ ሲያወራ ነበር። አሁን ሄድልኝ፣ የማመጣው በቅርቡ አሳያለሁ፣ እርግጠኛ ነኝ እንደሚፈጠር አብረን እናያለን እያለ ነበር። አለሜም ከናቲን ጋር እያወራች ስለ ትሁት እያወራች ነበር። ትሁትን ተወዳታለህ ብላ ስትጠይቀው ነበር ማለት ነው። እሱም ትሁቴን ሚስት ማድረግ እንደሚፈልግና እንደሚወዳትም ጭምር እየነገራት ጀመረ እና ደስተኛ ትሁትን ካገባ ሙሉ በሙሉ ደስተኛ እንደሚሆንም ጭምር ስትነግረው ነበር እና ትሁትን ካገባ እኔ ደስተኛ እሆናለሁ ልጄ ስትለው እሱም እንደማይገባትና ሚስቱ እንደሚያደርግም ጭምር እየነገራት ነበር እና ደስተኛ እንደሚሆኑም ትሁት በጣም ጥሩና ንጹህ ልብ እንዳላት እየነገረችው ነበር። እና እንግዲህ ህልምሽን እውን እንደማድረግ አልጠረጠርም እናቴ እያለ ነበር። እና ከዛኛ አባዬ ደግሞ ተመልሶ ምን እንደተፈጠረ አለሜ እየጠየቀች ነበር። ምን ተፈጠረው ብላ ስትጠይቀው ሁሉ ነገር ነግሬዋለሁ እና አስጠንቅቀዋለሁ፣ ስለዚህ አትፍሪ፣ እንግዲህ የፈለገውን ማድረግ ይችላል፣ አንቺ ምንም ነገር መፍራት እንደሌለባት እየነገራት ነበር። እሷም እሺ አልፈራውም ትለዋለች። እና ምንም መፍራት የለብሽም፣ ያለውን ነገር አብረን እንወጣለን እያላት ነበር። እንግዲህ ገዛኝ እጁን ብሰጥና ተጠያቂ ቢሆን ጥሩ ነው ስትል ትነግረዋለች። እንደ አጋጣሚ ናታን ወደ ቤት ይመጣና ትሁት ጋር እያወራ ነበር። ትሁቴ ተፈጠረ ምናምን ብሎ እየጠየቃት ደህና ነኝ፣ ምንም ቤቲ ሰሞኑን ትቀይራለች፣ ምን ተፈጥሮ ነው እያላት ነበር። አይ ምንም ማለት አላውቅም፣ እስቲ ከፍታ አናግረው ስትለው ትሁቴን ለማናገር ይወስናል ማለት ነው። እና ቤቲ እንዴት ነሽ ብሎ ሰላም ካላት በኋላ ምን እየተፈጠረ እንዳለ ስጠይቃት ነበር። ሰሞኑን ጥሩ ስሜት ላይ አይደለሽም፣ ምን ተፈጥሮ ነው? ባለፈው ባልኩሽ ነገር አስቀየምኩሽ እንዴ? እባክሽ ይቅርታ እያላት ነበር። አይ አላስቀየምኩኝም ናታ፣ ምንም አልተፈጠረም፣ ደህና ነኝ እያለችው ስትነግረው ነበር። አይ ሰሞኑን ሳይሽ እኮ ጥሩ ሁኔታ ላይ ስላልሆንሽ ለዛ ነው ብሎ ይነግራታል። አይ ጥሩ ነኝ ደህና ነኝ እያለችው እየነገረችው ነበር። እና ምንም ነገር ካልተፈጠረ በቃ እሺ ጥሩ ሆነሽ ችግር የለውም እላታል። ነገር ግን እየተፈጠረ ያለው ነገር ቆይ መጨረሻ ምን የሚሆን ይመስላል ናታ ስትለው ምን ነገር አይፈጠርም አታስቢ፣ ሁሉ ነገር ሰላም ይሆናል ስትል ትነግረዋለች። እና ሰላም እንደሚሆን ተስፋ አድርጋለሁ እያለችው ነበር። እና እየተፈጠረ ያለው ነገር እና የልጁ ሚስት እንድትሆን እየነገረች ነበር። ትሁቴን ናታን አንቺ ሰራተኛ አይደለሽም፣ ለሰራተኛ ያለ ክብሩ እንደውም ልዩ እንደሆነች ጭምር እየነገረቻት ነበር። እና ትሁትም ታውቂያለሽ ሁሉም ሰው እንዳንቺ አይነት አመለካከት ቢኖረው ኖሮ ሀገር አትሆንም ነበር እያለች ነበር። እና ጥሩ አመለካከት ስላላት ብቻ ትሁትን እንደምትወዳትና የልጇ ሚስት እንድትሆኑ እየፈለገች እንደሆነ እና መስረጃ በሙሉ አባዬ ሰብስቦ እጁ እንደገባ
ለናታን እያሳየ ነበር። የአባቱ መጥፎ ስራዎችን እያየ በጣም ይደነግጣል። ይህንን ይዘን በህግ ቤት ሄደን አባትን እናሳስረዋለን፣ ስለዚህ ምን ነገር አታስብ በማለት ይነግረዋል። ወደ ተመልካዮቼ የዛሬ ቪዲዮ ይህን ምስል ነበር። በቀጣይ እስክንገናኝ ድረስ በያላችሁበት ሰላም፣ ፍቅር፣ ጤና ከእናንተ ጋር ያልኩ ሰናበታችኋለሁ። ሰላማችሁ ይብዛልኝ።